ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። የሊጉ መሪ አርሰናል ዋና አሰልጣኝ ሚኬል አርቴታም ሀሳቡን ሰጥቷል። በተለይ ትላንትና ምሽት ከብሬንትፈርድ ጋር አቻ ከተለያዩ በኋላ ነው የራሳችንን የቤት ስራ መስራት አለብን ሲል ሀሳቡን የሰጠው ሚኬል አርቴታ ሲናገር የሌሎችን ቡድኖች ውጤት መመልከት እንደሌለባቸውን የተናገሩት አሁንም ሊጉን በ4 ነጥብ ልዩነት እየመራን ነው፣ የራሳችንን የቤት ስራ ከተወጣን አሁንም ሻምፒዮን የመሆን እድሉ የኛ ነው ሲልም ጭምር ነው ሚኬል አርቴታ የተናገረው። የራሳችንን የቤት ስራ መስራት አለብን ሲሉ የተደመጡት አሰልጣኙም በሁሉም ጨዋታም 3 ነጥብ ለማግኘትም አስፈላጊውን እድል ማግኘት ይኖርብናል ሲልም ጭምር ነው የተናገረው። ብሬንትፈርድን በሜዳው በዚህ ዓመት ማሸነፍ ከባድ እንደነበርም ጭምር ነው የተናገረው። እነሱን ለማሸነፍ ጥረት አድርገን ነበር፣ ነገር ግን ደግሞ ያ ነገር ሳይሳካ ቀርቷል። በቀጣዮቹ ጨዋታዎች የራሳችንን ውጤት በራሳችን መወሰን ይኖርብናል ሲልም ጭምር ነው የተናገረው። ሀሳቡን የሰጠው ሚኬል አርቴታ ነው። ሌላኛው የምናነሳው ጉዳይ አርሰናል ከካይ ሃቨርትስ ጋር እያደረገ ያለው የአዲስ ውል ድርድር በጥሩ አቅጣጫ ላይ እየተጓዘ እንደሆነ ነው ስቲቭ ኬይ መረጃውን ያጋራው። ስለ ካይ ሃቨርትስ የወደፊት ቆይታም ቀደም ሲል ዘገባውን ያሰፈረው በመረጃ ምንጩ ወይም ኤክስ ላይ ነው ወይም ትዊተር የምንለው ላይ ሀሳቡን አጋርቷል። ስቲቭ ኬይ ይህ ጀርመናዊ ኢንተርናሽናል አዲስ ውል እንዲፈርም የሚደረግበት ጥረትም በጥሩ ሁኔታ እየቀጠለ መሆኑን የተናገረው። እንደ ኬይ ገለጻ ከሆነ ሃቨርትስ በሚኬል አርቴታ ቡድን ውስጥም እጅግ ወሳኝ ተጫዋች ሲሆን በአሁኑ ውሉ ላይ ደግሞ የ1 ዓመት ተጨማሪ ውል እንደሚፈርምም በማረጋገጥ ሊሸለም ነው ሲልም ጭምር ነው የተናገረው። ድርድሩም ወደ ስምምነት ለመድረስም ገንቢ በሆነ መንገድም እየቀጠለ መሆኑን ጠቁሟል። ኬይ ሲናገር አርሰናልና ካይ ሃቨርትስ የአሁኑን ውል በ1 ዓመት ለማራዘም እያደረጉት ያለው ንግግርም በጥሩ ሁኔታ ላይ መሆኑን ተረድቻለሁ ሲል ጭምር ነው የተናገረው። እስከ 2028 ድረስ ውል ያለው ይህ ጀርመናዊ በአርቴታ ስርም ወሳኝ ተጫዋች መሆን የቻለ ሲሆን ድርድሩም በውጤታማ ሁኔታ እየቀጠለ እንዳለ ጭምር ነው የተናገረው። ካይ ሃቨርትስ እንደ አውሮፓውያኑ አቆጣጠር በ2023 ክረምት ላይ ነበር ከቼልሲ አርሰናልን ከተቀላቀለ በኋላ ድንቅ ብቃቱን እያሳየ የሚገኘው። እስካሁን ባደረጋቸው 94 ያክል ጨዋታዎችም 31 ግቦችን ለአርሰናል አስቆጥሯል። ይህ የ26 ዓመት ተጫዋች በስታንፈርድ ብሪጅ በነበረው አስቸጋሪ ጊዜ ምክንያትም መጀመሪያ ላይ አርሰናልን ሲቀላቀል ብዙም ተስፋ የሚጣልበት ዝውውር አይመስልም ነበር። ሆኖም ግን አርቴታ ለሱ ትልቅ ግምት አለው። በተለይም ባለፈው ዓመት በጉዳት ምክንያት ከሜዳ ርቆ በነበረበት ወቅትም የእሱ አስፈላጊነት ይበልጥ ጎልቶ እየታየ ነበር። ወደ ሜዳ ከተመለሰም በኋላ ወዲያውኑ ትልቅ ተጽዕኖን መፍጠር ችሏል። በአጥቂነትም ሆነ በአማካይ ክፍል ደግሞ የመጫወት ብቃት ያለው ካይ ሃቨርትስ በአርሰናል ስብስብ ውስጥም የተለየ መለያ ወይም ዩኒክ ፕሮፋይል እንዲኖረውም የሚያደርግ በርካታ ጥራቶች እንዳሉት ነው የሚነገረው። ረጅም ነው፣ ጠንካራ ነው፣ ክህሎት ያለው ነው፣ ብልህ ተጫዋች ነው። በተለያዩ ሚናዎች ላይም ለቡድኑ ትልቅ ግብአት ነው። ይህም ደግሞ ብዙ ግብ እንዲያስቆጥሩም ደግሞ አዲስ ነገሮችን መፍጠር ለሚፈልገው ሚኬል አርቴታ ጥሩ ነገሮችን ማበርከት የሚችል አይነት ተጫዋች ነው። ነገር ግን በጉዳት ምክንያት ግን አሁን ቡድኑን ማገልገል እንዳልቻለ ነው የተመለከት ነው። የቀድሞ የአርሰናል ተጫዋችና አሁን ላይ የእግር ኳስ ተንታኝ የሆነው ማርቲን ኪዮን ስለ ሳንድሮ ቶናሊ እና ስለ ብሩኖ ጉማሬሽ የወደፊት እጣ ፈንታ አንዳንድ ጉዳዮችን አንስቷል። በተለይ ለኒውካስል ዩናይትድ ማስጠንቀቂያ ቢጤ ነው የላከላቸው ማርቲን ኪዮን። በአሁኑ ወቅት ከአርሰናልና ከሌሎች ክለቦች ፍላጎት ስላለበት ቶናሊ በክረምቱ የዝውውር መስኮት ከሴንት ጄምስስ ፓርክ ሊወጣ እንደሚችል የሚሉ መላምቶች እየጨመሩ መምጣቱን ጭምር ነው የተናገረው። ማርቲን ኪዮን እንደሚለው ከሆነ ደግሞ የቶናሊ መሸጥ የሌሎች ተጫዋቾችን መልቀቅ እንዲሁ ሊቀሰቀስም ይችላል ተብሏል። ቶናሊ የሚሸጥ ከሆነ ብሩኖ ጉማሬሽ ክለቡን ሊለቅ የሚችል ሌላኛው ትልቅ ስም ሊሆን ይችላል ሲልም ነው ማርቲን ኪዮን የሚናገረው። የብራዚላዊ ኢንተርናሽናል በቅርብ ጊዜያት እንደ አርሰናል፣ ቸልሲ፣ ባርሴሎና፣ ፓሪስ ሰን ዠርሜን፣ ማንቸስተር ሲቲ ካሉ ትልልቅ ክለቦች ጋርም
ስሙ እየተያዘ ቢሆንም እስካሁን ግን በኒውካስል ለመቆየት ነው የመረጠው። ሆኖም ግን ባለፈው ክረምት አሌክዛንደር ኢሳክ መልቀቁንና አሁን ደግሞ የሳንድሮ ቶናሊ የወደፊት ቆይታ አጠራጣሪ መሆኑን ተከትሎ ኒውካስል ብሩኖ ጉማሬሽን በክለቡ ፕሮጀክት ላይ እንዲቆይ ለማሳመን ሊቸገር ይችላል የሚለው ስጋትን እየፈጠረ ነው። ለብሩኖ ጉማሬሽና ሳንድሮ ቶናሊ ዝውውር የተሰጠ ማስጠንቀቂያ ነው ማርቲን ኪዮን የተናገረው። በቶክ ስፖርት ላይ ሲናገር ስለ ሳንድሮ ቶናሊ ሁኔታ የተናገረው ማርቲን ኪዮን ብሩኖ ጉማሬሽ በቅርብ ሊከታተሉት የሚገባ ስም እንደሆነ ጭምር ነው የተናገረው። ማርቲን ኪዮን ይቀጥልና ለአሰልጣኝ ኤዲሃውና ለደጋፊዎች ማዘን አለባቸው፣ ምክንያቱም አንድ በአንድ ተጫዋቾቻቸውን እየመረጡ እየወሰዱባቸው ነው። ባለፈው ዓመት አሌክዛንደር ኢሳክ ነበር፣ ሁላችንም ቶናሊን እናውቀዋለን፣ ቀጣዩ ደግሞ ብሩኖ እንደሚሆን ግልጽ ነው ሲልም ነው ማርቲን ኪዮን የተናገረው። ይቀጥልና ክለቡ ውጤታማ በሆነና የቻምፒየንስ ሊግ ተሳትፎን ማረጋገጥ አለበት፣ ካልሆነ ግን አንድ በአንድ እነዚህን ተጫዋቾች ታጣላቸው። ይህም ቀጣዩ ትውልድ ለማምጣት ደግሞ የበለጠ ገንዘብ ከማውጣት ውጪ የሚያተርፈው ነገር የለም ሲልም ጭምር ነው የተናገረው። ብሩኖ ጉማሬሽ በዚህ ክረምት ለመልቀቅም ቢወስን ፈላጊ እንደማይታጣለት እርግጠኛ ቢሆንም ክለቦች ሁለቱንም ተጫዋቾች ገበያ ላይ ደግሞ ከቀረቡ ለማን ቅድሚያ እንደሚሰጡ ማየቱ አስገራሚ ያደርገዋል ተብሎ እንደሚጠበቅ ነው ዘገባዎች እየጠቆሙ የሚገኙት። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። የማንቸስተር ዩናይትድ ተጫዋቾች ደስተኛ እንዳልሆኑ ተነግሯል። በተለይ የዩናይትድ ተጫዋቾች ሰር ጂም ራትክሊፍ በሰጠው አስተያየት ነው ደስተኛ እንዳልሆኑ እየተገለጸ የሚገኘው። አንድ የውስጥ ምንጭ እንደገለጸው ከሆነ በዙሪያ በመልበሻ ክፍል ውስጥም ያለው ድባብ ጥሩ ስሜት አይደለም። ይህ ነገር በቶሎ የማይፈታ ከሆነ ነገሮች ጥሩ እንደማይሆኑ ጭምር ነው እየተገለጸ የሚገኘውና ክሪስ ዋይለር እንደተናገረው ከሆነ ሰር ጂም ራትክሊፍ የተናገሩት ንግግር ለማንቸስተር ዩናይትድ ተጫዋቾች ጥሩ ስሜትን እንዳልፈጠረላቸውና እንደተበሳጩ ጭምር ነው የተገለጸው። ማንቸስተር ዩናይትድ በተከላካይ መስመር ላይ ተጨማሪ ጥራትና ጥልቀትን ለመጨመር እየፈለገ እንዳለ መረጃዎች ወጥተዋል። በተለይ ከወደ ጣሊያን የወጡ ዘገባዎች ይህንን ያመለክታሉ። ፌዴሪኮ ዲ ማርኮ ደግሞ ዋነኛ ኢላማቸው ነው ተብሏል። እንደ ዘገባዎቹ ከሆነ ማንቸስተር ዩናይትድ ይህንን ልምድ ያለው የኢንተር ሚላን ተከላካይ ለማስፈረምም እያለመ ነው ተብሏል። ዝውውሩን ማሳካት ይችሉ እንደሆነ ወደፊት የሚታይ ነው። ማንቸስተር ዩናይትድን የመቀላቀል እድል ግን ለተጫዋቹ አስደሳች መዳረሻ ሊሆንለት ይችላል። ዲማርኮ ከአርሰናል ጋርም ስሙ የሚያያዝ አይነት ተጫዋች ነው። ዲማርኮ በሙያው ከፍተኛ ብቃት ላይ በሚገኝበት እድሜ ላይ በመሆኑ አዲስ ፈተናን ለመቀበልም ትክክለኛው ጊዜ አሁን ሊሆን ይችላል ብለዋል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንደኛው እንደሆነ ለዋንጫም የመወዳደር የሚያስችል መድረክም ሊፈጥርለት ይችላል። ክለቡ በጊዜያዊ አሰልጣኙ ማይክል ካሪክ ስርም መሻሻል እያሳየ ሲሆን በክረምቱ ጥራት ያለው አሰልጣኝ በማምጣትም ለዋንጫዎች ለመፋለም እቅድ አለው። በአሁኑ ወቅት ዲኤጎ ዳሎ በክለቡ የቀይ መስመር ተከላካይነት ቀዳሚ ምርጫ ቢሆንም ማንቸስተር ዩናይትድ በዚያ ቦታ ላይ የተሻለ ፉክክር የሚፈጥር ጥራት ያለው ተጫዋችን መጨመር ነው የሚፈልገው። ይህንን ጣሊያናዊ ማስፈረም ለነሱ ምርጥ አማራጭ ነው። ዲማርኮ በመከላከልም ሆነ በማጥቃቱ ረገድም አስተዋጽኦ የማድረግ ብቃት ያለው በመሆኑ ለማንቸስተር ዩናይትድ ማጥቃት አዲስ ገጽታን ሊጨምር ይችላል። ተጫዋቹ በዚህ የውድድር ዘመን በሁሉም ውድድሮች 6 ግቦችን ያስቆጠረ ሲሆን 13 ደግሞ አሲስቶችን ማድረግ ችሏል እና በጣም ጥሩ ፎርም ላይ ነው የሚገኘው። ይህ ብቃቱን ማንቸስተር ዩናይትድን እንደሚለውጠው ነው በርካቶች ምንም ጥርጥር የሌላቸው። ኢንተር ሚላን የእሱን መልቀቅ ይፈቅድ እንደሆነ ማየቱ አስገራሚ ያደርገዋል። ተከላካዩ ለክለቡ ቁልፍ ተጫዋች በመሆኑም የእሱ መልቀቅ ለኢንተር ሚላንም ትልቅ ጉዳት ነው። በአሁኑ ወቅት ኢንተር ሚላን የሊጉ መሪ ሲሆን ይህ ጣሊያናዊ ተከላካይ ለቡድኑ ስኬትም ትልቅ ሚናን ተጫውቷል። ሆኖም ማንቸስተር ዩናይትድ ለሱም ከፍተኛ ዋጋ ለመክፈል የሚያስችል አቅም አለው። ዝውውሩን ማሳካት ከቻሉም ለዩናይትድ ትልቅ ድል ይሆንላቸዋል ተብሎ እንደሚጠበቅ ነው ዘገባው ያሰፈረው። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል አርቢ ለብዚሽ የሚገኘውን ያን ዲያማንድን ለማስፈረም ከፍተኛ ፍላጎት እንዳለው ነው ስሙ በስፋት የሚነሳው። የ19 ዓመት ወጣት ለጀርመኑ ክለብም ድንቅ ብቃት እያሳየ የሚገኝ ሲሆን ሊቨርፑልም ወደ ፕሪሚየር ሊጉ ሊያመጣው ተስፋ አድርጓል። ጋዜጠኛ ሳቻ ታቮሊየር እንደዘገበው ከሆነም ተጫዋቹ በክረምት ወቅትም ክለቡን ለመልቀቅ እንዲረዳው ወኪሉን እየቀየረ ሲሆን የምስል መብቱን ለሌላ አዲስ ኤጀንሲም ጭምር ሰጥቷል። በዚህ ምክንያትም ሊቨርፑል አጥቂውን ለማስፈረም የጀመረው እንቅስቃሴ ለጊዜው እንደተገታ ነው የሚነገረው። ክለቡ በዝውውሩ ላይ መደራደር ከመጀመሩ በፊትም እነዚህን ህጋዊ ሂደቶችን በሙሉ እንዲያጠናቅቁም ድረስ ለመጠባበቅ ፍቃደኛ ነው። ዲያማንድ በመላው አውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ከበርካታ ክለቦች ጋርም ስሙ ተያይዟል። ተጫዋቹ በፕሪሚየር ሊግ ስኬታማ ለመሆን የሚያስችል ብቃት እንዳለው ምንም ጥርጥር የለውም። እንዲሁም ለሊቨርፑል የማጥቃት ክፍልም እጅግ አስፈላጊ የሆነው ያልተጠበቀ እንቅስቃሴን ሊጨምር ይችላል።
ሊቨርፑል ሉዊስ ዲያዝን በአግባቡ የሚተካ ተጫዋች እስካሁን አላገኙም። ስለዚህም ደግሞ ተከላካዮችን ፊት ለፊት ተጋፍጦ ማለፍ የሚችል ተጫዋችም ያስፈልጋቸዋል ነው የተባለው። ይሄ አይቮሪ ኮስታዊ አጥቂ በዚህ የውድድር ዘመን እስካሁን በ14 ግቦች ላይ ቀጥተኛ ተሳትፎን ያደረገ ሲሆን በልምድና በጥሩ ስልጠናም ብቃቱን ይበልጥ ሊያሳድግም ይችላል። በትክክለኛው አመራር ወደ ዓለም አቀፍ ደረጃ ኮከብነት ለመሸጋገርም የሚያስፈልጉት መሰረታዊ ነገሮችን በሙሉ ያሉት ነው። ሊቨርፑል ቀደም ሲል ወጣት ተጫዋቾችን በማሳደግ ረገድ ጥሩ ታሪክ ያለው በመሆኑ ተጫዋቹ ያለው ትልቅ አቅምም እንዲያወጣ ሊረዱት ይችላሉ። በዓለም ላይ ካሉ ታላላቅ ክለቦች አንዱን የመቀላቀል ዕድል ለአጥቂው አስደሳች እንደሚሆንለት የሚታመን ሲሆን ሁለቱ ክለቦች በዝውውሩ ላይም ስምምነት ላይ እንዲደርሱ ተስፋ ይደረጋል። ተጫዋቹ ቀደም ሲል የሊቨርፑል ደጋፊ እንደሆነ ተነግሯል። ለእነሱ መጫወትም እንደሚፈልግ ነው በግልጽ ተናግሮ የነበረውና ስለዚህ ሊቨርፑል ይህንን ተጫዋች የማግኘት ዕድል ይኖረዋል ተብሎ ነው የሚታሰበው። የሊቨርፑል የተከላካይ ክፍልን የማጠናከር ፍለጋ ገና በጠዋቱ ፈተና ገጥሞታል። አሁን ላይ ዘገባዎች እንደሚያመለክቱት የቦሩሲያ ዶርትመንዱ ተከላካይ የሆነው ኒኮ ሽሎተርቤክ ጀርመንን ለቆ ለመውጣት ከወሰነ ምርጫው ሪያል ማድሪድ ነው የሚሆነው። እንደ ቢልድ ዘገባ ከሆነ በአንፊልድ በኩል ጠንካራ ፍላጎት ቢኖርም የስፔኑ ግዙፍ ክለብ ግን የተጫዋቹ ተመራጭ መዳረሻ እንደሆነ ነው የተነገረው። የ26 ዓመቱ ኒኮ ሽሎተርቤክ ባለፉት የውድድር ዘመናት በዶርትሙንድ ቤትም ወጥ የሆነ ብቃትን ካሳዩ ተጫዋቾች አንደኛው ነው። በቡንደስሊጋውና በአውሮፓ መድረኮች የሚያሳየው ብቃት በበርካታ ታላላቅ ክለቦች ዘንድም አድናቆትን ያተረፈለት ሲሆን በዘንድሮ የክረምት ገበያም እጅግ ከሚፈለጉ ተከላካዮች ተርታ አሰልፎታል። ለሊቨርፑል የመከላከል ክፍሉን ለማጠናከር አስፈላጊነት ከጊዜ ወደ ጊዜም ግልጽ እየሆነ መጥቷል። ምንም እንኳን ክለቡ ጀረሚ ዣኬን ከሬንስ ለማስፈረም ስምምነት ላይ ደርሶ ቢያስፈርመውም አሁንም ቢሆን በኋለኛው ክፍል ላይ ስለሚኖረው ልምድና የቡድን ጥልቀት ግን ስጋት አላቸው። ዣኬ ተስፋ የሚጣልበት ተሰጥኦ ቢሆንም በከፍተኛ ደረጃ ግን ብቃቱን ገና አላስመሰከረም። በተመሳሳይ በአንዳንድ አንጋፋ ተከላካዮች ዙሪያ እርግጠኛ ያልሆኑ ሁኔታዎች ያሉ ጆ ጎሜዝ በውድድር ዘመኑ መጨረሻ ክለቡን ይለቃል ተብሎ በሰፊው የሚጠበቅ ነው። ኢብራሂማ ኮናቴም የውል ስምምነቱ ወደ መጠናቀቁ በመቃረቡ የወደፊት ቆይታው አጠራጣሪ ነው። ይህም ሁኔታ ሊቨርፑል በቨርጂል ቫን ዳይክ ላይ ብቻ ጥገኛ ሊያደርገው ይችላል። ቫን ዳይክ አሁንም ተጽዕኖ ፈጣሪ ቢሆንም በመከላከል ሸክሙን ግን ብቻውን ሊሸከም አይችልም። ሽሎተርቤክ ከቦሩሲያ ዶርትመንድ ጋር እስከ 2027 የሚያቆይ ውል አለው። ይህም ዶርትሙንድ በድርድር ወቅትም ጠንካራ አቋም እንዲይዝ ያደርገዋል። ሆኖም ባለፉት ወራት የዝውውር ወሬዎች ሲናፈሱ ቆይተዋል። ከ40 ሚሊዮን እስከ 50 ሚሊዮን ዩሮ የሚደርስም ክፍያ ድርድሩን ለመጀመርም በቂ እንደሚሆን ነው የሚታመነው። ይህም የገንዘብ መጠን ሪያል ማድሪድ ወደ ኋላ የሚያስቀረው አይሆንም። የሊቨርፑል የተከላካይ ክፍል መልሶ ግንባታ ወሳኝ ወቅት ላይ ነው የሚገኘው። ሽሎተርቤክን የሚፈልግ ኢላማ ቢሆንም ወደ ሪያል ማድሪድ የማምራት ፍላጎቱ ግን ሁኔታውን በእጅጉ ያወሳስበዋል። ጀርመናዊው ተከላካይ ስፔንን የሚመርጥ ከሆነ ሊቨርፑል ቀጣዩ የውድድር ዘመንን የመከላከል ብቃት ሳይኖረው እንዳይጀምር በፍጥነት አማራጮችን ወይም ስሞችን መመልከት ይኖርበታል ተብሎ ነው የሚጠበቀው። የቼልሲን ጉዳዮች ደግሞ እናንሳ። ዶሻን ቭላሆቪች በዚህ የውድድር ዘመን መጨረሻም ነፃ ተጫዋች የሚሆን ሲሆን ተጫዋቹ ጁቬንቱስን ለመልቀቅም ተዘጋጅቷል። ቼልሲና ቶተንሃም ደግሞ ተጫዋቹን ለማስፈረም ከፍተኛ ፍላጎት ያላቸው ሲሆን ቲም ቶክ እንደዘገበው ከሆነ የ26 ዓመቱን አጥቂ ለማስፈረም በአሁኑ ሰዓት ቼልሲ የተሻለ እድል ነው ያለው። የቼልሲው አሰልጣኝ ሊያም ሮዝኒየርም በውድድር ዘመኑ መጨረሻ አጥቂ ለማምጣት እየፈለገ ሲሆን ይሄ ሰርቢያዊ አጥቂ ደግሞ ለእነሱ ተስማሚ ሊሆን ይችላል። ቭላሆቪች በዩቬንቱስ ቆይታው 64 ግቦችን ያስቆጠረ ሲሆን ለእንግሊዝ እግር ኳስም የሚሆን አካላዊ ጥንካሬና ቴክኒካዊ ብቃትም አለው። ወደ ፕሪሚየር ሊግ የመምጣቱ እድልም ለሱም ማስደሳች እንደሚሆንለት ነው የሚገመተው። ዘገባው እንደሚያመለክተው ተጫዋቹ በፕሪሚየር ሊግ የመጫወት የረጅም ጊዜ ምኞት ነበረው። ቼልሲ ዝውውሩን ሊያጠናቀቅ ይችል እንደሆነ የሚታይ ይሆናል። ተጫዋቹ በክረምቱ ነፃ ስለሚሆን እንደሱ ያለ ጥራት ያለው አጥቂ ያለምንም የዝውውር ክፍያ ማግኘትም ለክለቡ ትልቅ ብልሃት ነው። ዩቬንቱስ ከተጫዋቹ ጋር ውል ማደስ ያልቻለው ተጫዋቹ በአመት የ12 ሚሊዮን ዩሮ የደሞዝ ጥያቄ በማቅረቡ እንደሆነ ተነግሯል። ቸልሲ በውድድር ዘመኑ ሲጀመር ዣኦ ፔድሮን እና ሊያም ዴላፕን አስፈርሞ ነበር። ሆኖም ግን ዴላፕ እስካሁን የሚጠበቀውን ያክል ውጤታማ መሆን አልቻለም። ስለዚህም በክረምቱ ሌላ አጥቂ መጨመር ለቸልሲ ተመራጭ ነው የሚሆነው። የ22 ዓመቱ ተጫዋች ዴላፕን ለመሸጥና በሌላ ለመተካት ይወስኑ እንደሆነ ግን ወደፊት የሚታይ ነው። ሰርቢያዊው አጥቂ ለዚህ ቦታም ተስማሚ ሊሆን ይችላል። በተመሳሳይ ቶተንሃምም ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። ክለቡ ሌላ አጥቂ እንደሚያስፈልገው ግልጽ ነው። ተጫዋቹ ከቼልሲ ይልቅ ወደ ቶተንሃም እንዲመጣ ማሳመን ይችሉ እንደሆነ ደግሞ ማየቱ አስገራሚ ያደርገዋል። ቭላሆቪች ትልቅ ዓላማ ያለውና ለዋንጫዎች መታገል የሚችል ቡድንን ነው መቀላቀል እንደሚፈልግ ዘገባዎች የሚጠቁሙት። ስለዚህም ቶተንሃም በአሁኑ ወቅት በቡድን ግንባታ ሂደት ላይ የሚገኝ ሲሆን አሰልጣኙ ቶማስ ፍራንክም መሰናበታቸው የሚታወስ ነው። በዚህ ምክንያት ቸልሲ ለሱ የበለጠ የተረጋጋ አማራጭ ሊሆን እንደሚችል ነው የሚገመተው።
ቀጣዩ የ2027 የአፍሪካ ዋንጫ ወደ 2028 ሊራዘም እንደሚችል የተለያዩ መገናኛ ብዙሃን በመዘገብ ላይ ናቸው። ከውድድሩ አዘጋጅ ሀገር አንዷ የሆነችው ኬንያ የአፍሪካ ዋንጫውን ወደ 2028 እንዲራዘም እንደምትፈልግ ነው የተነገረው። ኬንያ በ2027 ሀገራዊ ጠቅላላ ምርጫ የምታደርግ በመሆኑ የደህንነት ስጋት እንደተፈጠረባት ነው የተነገረው። በጉዳዩ ላይ አስተያየታቸውን የሰጡት የኬንያ የውድድሩ የሀገር ውስጥ አዘጋጅ ኮሚቴ ሊቀመንበር የሆኑት ኒኮላስ ሙሳንዬ ለኬንያ ቢራዘም ጥሩ ነው ያሉት። በሀገሪቱ ምርጫ ሲካሄድ የጸጥታ ችግር እንደሚኖር የሚጠበቅ ነው ያሉ ሲሆን ኃላፊውም የደህንነት ሁኔታው አስተማማኝ አይሆንም ነው ያሉት። የአፍሪካ እግር ኳስ የበላይ ካፍም ስራ አስፈጻሚ በትላንትናው ዕለትም በታንዛኒያ ዳሬ ሰላም ስብሰባ እንዳደረገ ጭምር ነው የተነገረው። ቶተንሃም ሆትስፐርስ ደካማ ውጤቶቹን ተከትሎ ቶማስ ፍራንክን ያሰናበተ ሲሆን በአሁኑ ወቅት ተተኪ አሰልጣኝን በመፈለግ ላይ ነው። ክለቡ ካለበት አስቸጋሪ ሁኔታ ሊያወጣ የሚችል አሰልጣኝ ማግኘት ይችሉ እንደሆነ የሚታይ ይሆናል። ከህዳር ወር ጀምሮ በፕሪሚየር ሊጉ 2 ድሎችን ብቻ ያስመዘገበው ስፐርስ ወደ ወራጅ ቀጠናው ተቃርቧል። አዲሱ አሰልጣኝ በክለቡ ዙሪያ ያለውን መንፈስም እንዲያነሳሳና ተጫዋቾቹ ጠንካራ ሁኔታን እንዲገመግሙ ይረዳል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ የቀድሞ የቶተንሃም አሰልጣኝ ሃሪ ሬድናፕ የሰሜን ለንደኑ ክለብ ዳግም ለመረከብም ዝግጁ መሆኑን ነው ለስካይ ስፖርትስ የተናገረው። ሆኖም የክለቡ አመራሮች ግን ወደሱ ይመጣሉ ተብሎ እንደማይታመን ነው መረጃዎች የወጡት። ሃሪ ሬድናፕ ለስካይ ስፖርትስ ሲናገር በእርግጥ የቶተንሃምን ስራ እቀበላለሁ፣ ልሰራው እችላለሁ፣ እርግጥም እችላለሁ። ስልክ ያላቸው የሚደውሉልኝ ካለ የት እንዳለሁ ያውቃሉ። እኔ እውነታውን የምረዳ ሰው ነኝ። በህልም ዓለም አልኖርም። ስራውን የማገኝ መሆኑ ግን በጣም አጠራጣሪ ነው ሲልም ጭምር ነው የተናገረው። ሬድናፕ ቀደም ሲል በቶተንሃም አስደናቂን ስራ ሰርቶ የነበረ ቢሆንም የለንደኑ ክለብ አሁን ላይ ከፍ ያለ ግብ ሊኖረው ይገባል። ለወደፊቱ የሚሆን ቡድን ሊገነባ የሚችል ዘመናዊ አሰልጣኝ ነው የሚያስፈልጋቸው። ስፐርስ ጥራት ያላቸው ተጫዋቾች ያሉት በመሆኑ ቶማስ ፍራንክን ለመተካት ማንን እንደሚሾሙ ማየቱ አስገራሚ ነው። ክለቡ ከቀድሞ አሰልጣኙ ማውሪዚዮ ፖቼቲኖ ጋርም ስሙ እየተነሳ ነው። የቶተንሃም አመራሮች አሁን የሚወስኑት ውሳኔ እጅግ ወሳኝ ነው። ደጋፊዎች በውድድር ዘመኑ ጉዞ ቀድሞውኑ ቅር የተሰኙ በመሆኑ ቡድኑ በቀሪው የውድድር ዘመንም ስህተቱን እንዲያርምም እንደሚፈልጉ ጭምር ነው የተነገረው። እንደ ጊቭ ሚ ስፖርት አዲስ ዘገባ ከሆነ ቶማስ ፍራንክ የሁለቱ አንጋፋ የቶተንሃም ተጫዋቾች ክሪስቲያን ሮሜሮ እና ፔድሮ ፖሮ ድጋፍን ማጣታቸው ለስንብታቸው ትልቅ ሚናን ተጫውቶ እንደሆነ ነው የሚነገረው። ዴንማርካዊው አሰልጣኝ ረቡዕ ጠዋት ከኃላፊነታቸው የተነሱት ክለቡን በ16ኛ ደረጃ ላይ እንዲቀመጥ ካደረገውና በሜዳው በኒውካስል ዩናይትድ የደረሰበት የ2-1 አስከፊ ሽንፈት ተከትሎ ነው። ዘገባዎቹ እንደሚያመለክቱት አሰልጣኙ የቡድኑ አንጋፋ ኮከቦች ድጋፍ ማጣታቸው ከስራ ለመሰናበታቸው አንደኛው ምክንያት ሳይሆን አልቀረም። እንደ ዘገባው ከሆነ የቶማስ ፍራንክ የቆይታ ጊዜ በቡድኑ ውስጥ ተጽዕኖ ፈጣሪ ከሆኑ ተጫዋቾች ጋር ባለው አለመግባባትም የተሞላ ነበር። ክሪስቲያን ሮሜሮ ሰን ሂዩንግሚን ከለቀቀ በኋላ የአምበልነቱን ማዕረግ ቢረከብም አርጀንቲናዊው ተከላካይ ግን በቶማስ ፍራንክ ታክቲካዊ አቀራረብ ላይ ከፍተኛ ጥርጣሬ እንደነበረው ነው የሚነገረው። ቅሬታውን ከታክቲክም ባለፈ ነበር። በርካታ ተጫዋቾች የቶማስ ፍራንክ የልምምድ ክፍለ ጊዜዎች አሰልቺና ከመጠን በላይ ንድፈ ሐሳቢ ወይም አካዳሚክ እንደሆኑ ነው የሚናገሩት። እንዲሁም ከወራጅ ቀጠናው ደግሞ ለመራቅ ለሚታገል ቡድን የሚያስፈልገው ከፍተኛ ግለት ወይም ኢንቴንሲቲ እንደሚጎላቸው ነው የተረዱት። ከታክቲክና ከልምምድ ባለፈ እንግዳ የሆነ የባህል ስህተት ቡድኑ ይበልጥ ከአሰልጣኙ እንዲርቅ አድርጎታል። ዘገባዎች እንደሚጠቁሙት ቶማስ ፍራንክ ቶተንሃም ከዋነኛ ተቀናቃኙ አርሰናል ጋር ደጋግሞ በማነጻጸር ተጫዋቾቹን ያበሳጭ ነበር። አሰልጣኙ አርሰናሎችን የማድነቅ ልማድ የነበራቸው ሲሆን እንደ ዜና ምንጩ እንደገለጸው ከሆነ ተጫዋቹ ስለ አርሰናል ዝም በለን የሚል አይነት ስሜትም ጭምር ነበራቸው። ሁኔታው ከፍተኛ ደረጃ ላይ የደረሰው ፍራንክ የአርሰናል አርማ ያለበት የቡና ኩባያን ይዞ ስቴዲየም ውስጥ ፎቶ ተነስቶ ሲታይ ሲሆን ምስሉም በተጫዋቾችና በሰራተኞች ዘንድ በሰፊው ተሰራጭቷል። ይህም የሰሜን ለንደን ክለቦቹ መካከል ያለውን ጠንካራ ሽኩቻ ያላገናዘበ ድርጊት አሰልጣኙ የክለቡን ማንነትን በትክክል እንዳልተረዳ ስሜትን ፈጥሯል። ክሪስቲያን ሮሜሮ ራሱ በክለቡ ደስተኛ እንዳልሆነና ለመልቀቅም እየፈለገ እንደሆነ ተዘግቧል። አምበሉ ክሪስቲያን ሮሜሮ በ2026 ክረምት ላይ እንዲሸጥ ግፊት ሊያደርግ ይችላል የሚል ስጋትም እየጨመረ ነው። የዓለም ዋንጫ አሸናፊው ቀደም ሲል በክለቡ አመራሮችና በቡድኑ ጥልቀት ማነስ ላይም ያለውን ቅሬታ የገለጸ እንደሆነ የምናስታውሰው ነው። በዚህ የውድድር ዘመን መጀመሪያ ላይም በማህበራዊ ሚዲያ ባደረገው ልጥፍ ሁኔታውን አሳፋሪ ሲል ጠርቶታል። ከስፔን ግዙፍ ክለቦች ሪያል ማድሪድ፣ አትሌቲኮ ማድሪድ ከፍተኛ ፍላጎት እየቀረበለት በመሆኑ ቀጣዩ አሰልጣኝ ይህንን አርጀንቲናዊ ተከላካይ በቶተንሃም እንዲቆይ ለማሳመንም ትልቅ ፈተና ይጠበቀባል ተብሎ እንደሚታሰብ ጭምር ነው መረጃዎች እየወጡ እንደሚገኙ የተጠቆመው። ውድና የተከበራችሁ ቤተሰቦቻችን አዲስ ስፖርት የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን።
ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች መረጃዎችን ይዘን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።